ማሻአላ ማሻአላ አልማዝ እንግዲህ በ12 አመቷ አገሯ መታለች። ማሻአላ ተባረከላ። ግን በጣም ታዝቤያለሁ እንዴ! እኔ እንግዲህ አልቀበል ኮምቦልቻ እየጠበቅኩኝ ረግጣ እንግዲህ ሀይቅ ሄዳለች። ኮምቦልቻን አልፋ እንግዲህ በኮምቦልቻ ነው የምታልፉት። ከአዲስ አበባ ወደ ኮምቦልቻ ነው መጀመሪያ መኪና የሚያመጣቸውና ደስ ብሎናል። እንኳን ለሀገርሽ አበቃሽ። ሁላችሁም ሀገራችሁን ምንድነው የሚባለው? ለሀገራችሁ ይብቃችሁ። 15 አመትም 12 አመትም ቆዩ። ግን ዋናው በጤና እሷ አሁን ማሻአላ ልጇን አቅፋ ነው ለሀገሯ የበቃችው። ማሻአላ ትልቅ ነገር ነው። ከዛ ቀጥሎ እስቲ እንደዚች እንደ እህታችን ጠንካራ የምትሆነው ወላሂ እቺ እህታችን ትልቅ ትምህርት ነው የምታስተምራችሁ። አዳምጧት። ሰሞኑን ብር ፈልጌ ነበር። የኔ ወድ ትልክልኛለሽ? አንድ 10,000 ብር ምን ያደርግልሻል? በቅርቡ ነው እኮ የላኩልሽ። አዎ ውዴ ልከሽልኛል፣ ግን ከስሮብኝ ነው። እሺ መልስልሻለሁ የኔ ወድ። ማለት እንዴት ነው? በጣም ብዙ ጊዜ እኮ መልሳለሁ ብለሽ ወስደሻል፣ ግን እስካሁን ያልጠየኩሽ። ምክንያቱም የሰጠውሽ እንዴት መልሽልኝ ሳይሆን ኖርማል እህቴ ስለሆንሽ ነው። ከማንም በታች እንድትሆኚ ስለማልፈልግ ነው። የኔ ወዳው ልከሽልኛል፣ አንድ ሁለት ጊዜ ልከሽልኛል፣ ግን ምን ማድረግ እችላለሁ? ስለከሰረብኝ ነው። ግን ሁሉንም ብርሽን እንደምመልስልሽ ቃል እገባልሻለሁ የኔ ወደት። ስንት ጊዜ ነው የሰጠውሽ 10 ሺህ ብር እያልሽኝ? ወይ እህቴ ደግሞ ሁለት ጊዜ ምናምን የላክሽልኝ፣ ከዛ በላይ አይደለም። ሁለት ጊዜ ብቻ? አዎ ምን ችግር አለ የኔ ወደት? ደግሞ ምን ጠይቁሽ 10,000 ብር ነው፣ ችግር የለውም። ይሄን ያህል ሰዎች ብዙ እየላኩላችሁ አይደል እህቶቻችሁ? አንቺ ደግሞ ምን ችግር አለ? እህትሽ አይደለ እንዴ የኔ ወድ? እና እህቶቻቸው ቢልኩላቸው እኮ ውል ላይ እንዲያደርጉት ነው እንጂ እንዳንቺ 10 ጊዜ በላይ ልኬ ሁለት ጊዜ ልካለች እያልሽ ወይ አታመሰገኝ ወይ ውል ላይ ያላደረግሽው። አረ እኔ ወደት እኔ ስለምኮራብሽ አይደል አንቺን የጠየኩት፣ እና መልስልሻለሁ። ደግሞ ምን ችግር አለው? ቆይ አንቺ 60,000 ብር በወር እየተቀበልሽ ለኔ 10,000 ብር ብትነኪለት ችግር የለውም አይደል? እኔ በወር ስጭኝ አላልኩሽም እንደሌላ ሰው። 60,000 ብር በወር እንደሚሰራ በምን አወቅሽ? ያወቃሉ ሰዎች ምናምን ስለሚያወሩ 1500 ብር ምናምን በዚህ በሳውዲ ሲቀጠር እዛ 60,000 ብር እንደሚሆን አውቃለሁ። ምን ችግር አለ የኔ ወደት? እኔ ከፋኝ፣ ደበረኝ፣ ይሄ ህይወት አስጠላኝ፣ እዚህ ኑሮ ሲያስጠላል ምናምን እያልኩ እየደወልኩ ሳወራሽ፣ አንቺ ግን የኔን ደሞዝ ነው የምትደምሪው አይደለ? አረ የኔ ወደት እንደዛማ አይደለም። አንቺ ደግሞ ለምን እንደዛ ላለው እህቴ አይደለሽ እንዴ? አረ የኔ ወደት እኮ በጣም እንትን ነው የምለው። እና ያው አሁን ላይ ስለ አስብልሻለሁ፣ ግን እንትን ስላለብኝ ነው ስለከሰረብኝ ነው። ደግሞ ሁሉንም ብርሽ እንደምመልስልሽ ቃል እገባልሻለሁ። አይወልሽ መጀመሪያ አንድ ነገር ልነግርሽ ፈልጋለሁ። ከዚህም በኋላ ከኔ ምንም አይነት ገንዘብ እንዳትጠብቂ። በመጀመሪያ እኔ ሁለት ጊዜ አይደለም 10,000 ሰው በጣም ብዙ ጊዜ ሰጥቼሻለሁ፣ ግን ምንም ማድረግ አይቻልም። ግን እሱን ታየው ነው አልወቅስሽ፣ ምክንያቱም ወድጄ ስለሆነ የሰጠውሽ። በሁለተኛ ደረጃ ደግሞ ከዚህም በኋላ አንቺ ብር ስጪ ስላልሽኝ አይደለም የምሰጥሽ፣ እኔ ከፈለኩና ካስደሰተኝ ብቻ እንጂ ማለት ነው። ስለዚህ ከዚህም በኋላ ከኔ እህትነት ከሆነ የምትፈልጊው እንጂ የኔን ገንዘብ ፈልገሽ ከሆነ እኔ እሺ ስልሽ እንደ ሞኝ እያየሽኝ ከሆነ ማለት ነው፣ ከዚህም በኋላ የኔና አንቺ እህትነት ያበቃለታል። ከዚህም በኋላ እሺ የምለው ነገር የለም። እሺ እኔም እኮ የራሴ ህይወት አለኝ። የኔ ወደት እኔ እኮ ከምንም በላይ አስብልሻለሁ። የራሴ ህይወት አለኝ። ከዚህም በኋላ አስቢልኝ። ካሰብሽልኝ ከዚህም በኋላ የኔና አንቺ እህትነት በገንዘብ ሳይሆን በስጋ ነው። እሺ የኔ ወድ፣ ከዚህም በኋላ አንቺ እንዲከፋሽ ብዬ እኔ እንዳይከፋሽ እያልኩኝ ከሰው በታች እንደሆነ እንዳልኩኝ ብታይ እንቅልፍ አይወስደኝም ስላንቺ እያሰብኩ። አንቺ ግን ለኔ ጭራሽ አታስቢልኝም። ጭራሽ እንደ ጅል ትቆጥሪኛለሽ አይደል? እንግዲህ እንዳያችኋት ነው እህታችን። አንዳንዶቹ ብዙ ኮሜንት ላይ ምን እያሏት ነበረ? የእህትሽን ገበና እንዴት ሚዲያ ላይ እዝሽ ትመጫለሽ ምናምን እያሏት ነበርና ይሄ ገበና አይደለም። እኔ ጀግና ናት ብዬ አስባለሁ። ምክንያቱም እሷ እዚህ ተቀምጣ እህቷ ደሞዟን ነው የምትቆጥረው። በወር 60,000 ብር ትሰራለሽ። ለኔ ምን ችግር አለበት 10,000 ብትልኪልኝ እንዴ? አንዱ እንደው እናንተ እኮ ምንዛሬ ስንት እንደገባ አታቁማ። ግን እዚህ ያሉት ምንዛሬ ይከታተሉላችኋል። ስንት እንደምትሰሩ ያውቃሉ ከእናንተ በላይ። አያችኋ? ከዛ 10,000 ቆይ ደሞዝተኛ ሆናለች እኮ እቺ ልጅ በወር 10,000። እህቷ የራሷ ህይወት ይዛለች እዚህ። ያቺኛይቱ እዛ ህይወት የላትም። በወር 10,000 መላክ አለባት ማለት ነው ግዴታ። እስቲ ይሄን ሐሳብ እንዴት አያችኋት? ወላሂ ጀግና ናት። ራስሽን ማወቅሽ እና ለሌሎችም ይሄን ነገር ማስተላለፍሽ አሪፍ ነው። ብዙ ልጆች
ለእህቴ ያልሆነ ገመድ ይበጣጠስ እያሉ ለእህቶቻቸው ቀጥ አድርገው ቤት ይዘዋል። ከዛ እነሱ ይላኩ ማለት ነው። የሚይዛችሁ ቤታችሁ፣ የሚችላችሁ ቤታችሁ ነው። እህቴ፣ ወንድሜ፣ አክስቴ የሚባል ነገር የለም። ነፍሳችሁም ማወቅ አሪፍ ነው። እህታችን ያደረገችው ነገር ጀግና ነሽ የምር። ይሄን ነገር እንግዲህ እህትሽ ገበናም ቢሆን ሰው እየተጎዳ ያለው በውጭ ሰው አይደለም፣ አሁን በራሱ ቤተሰብ ነው። ለእህትሽ ለብቻ ትልካለሽ፣ ቤት አላት እሷ፣ ለእናትሽ፣ ለአባትሽ፣ ለወንድምሽ። ወንድምሽም እንደዚሁ የራሱ ትዳር ይዟል፣ የራሱ ህይወት አለው። ከዛ በኋላ ከአንቺ በየወሩ 10,000 20,000 ይጠብቃል። እና እንደዚህ አይነት ነገሮችን ካላቆማችሁ ወደፊት እናንተ በእግራችሁ መቆም አትችሉም ነው። 12 ዓመት 15 ዓመት ቆይታችሁ ወደ ሀገራችሁ ስትገቡ ምን አይነት ነገር ሊጠብቃችሁ ሀገራችሁ ላይ? ቤት ሰሩልኝ ብላችሁ ሊሰሩላችሁ ይችላሉ። ቤቱን እንዳውም በስንት ዓመት እንግዲህ 100,000 ብር ስትልኩ 50,000 ብሩ ተበልቶ በ50,000 ብር ስራ ላይ ይውላል። ይሄ ይታወቅ ነው። ማንኛውም ሰው 50,000 ብር 100,000 ብር ስትልኩ 50,000 ብር ነው ስራ ላይ የሚውለው። ግማሽ በግማሽ ያጠፋሉ፣ ግማሽ በግማሽ ያው እንደዚህ ነው። ያም ይታወቃል። ያው ይቸግራቸዋል እንበል። ሙሉ በሙሉ ያዘዛችሁትን ላታገኙ ትችላላችሁ። እሳቸውም የራሳቸው ችግር ይኖርባቸዋል። ያ ይሁን ችግር የለውም። ግን ምንም ነገር ሳይኖር ዝም ብለው ጥሬ ገንዘብ ከናንተ የሚፈልጉት የናንተ ጥገኛ ሆነው የራሳቸው የሆነ ስራ ፈጥረው ብር ማምጣት ሲኖርባቸው በቃ እነሱ የፈጠሩት ምንድነው? አንድና አንድ እናንተን መጠበቅ፣ የገቢ ምንጫቸውን እናንተ ላይ ትኩረት ማድረጋቸው ነው። በቃ እናንተ ላይ የገቢ ምንጫቸው መሆናችሁን በቃ እናንተ ላይ ትኩረት ካደረጉ እነዚህ ሰዎች እዚህ ስራ መስራቱን ይተዋሉ። ብርን በብር ማምጣት፣ ስራ መፍጠር፣ መድከማቸው፣ መጠግረራቸውን ትተው የሚጠብቁት የእናንተን ላብ ይሆናል። ያ ነገር እንዳይፈጠር ደግሞ ትውት ማድረግ፣ በቃ ትውት ስታደርጓቸው ምንም አያመጡም። በቃ የራሳቸውን ህይወት መርጠው ራሳቸውን ችለው እንዲንቀሳቀሱ ይሆናሉ። እናንተ ግን ይሄን ነገር ስታደርጉ እነሱ አፈር ደሜ በልተው የሚያመጡትን ብር ቁጭ ብለው እናንተ ካላኳችሁላቸው የእናንተን ይጠብቃሉ። በቃ ይሄ ነው ጉዳዩ። እና ገንዘብ ስትልኩላቸው ያለ ችግር ሞት ሳይገባ የሆነ አደጋ ሳይደርስ ዝም ብላችሁ በቅንነት የምትልኩላቸው እነሱን እያበላሸ ይሄዳል። ስራ ሰርተው ራሳቸው እንዳይችሉ ያደርጋል። ያው በጥቅሉ ምስጋና ሳይሆን የሚቀርባችሁ መጨረሻ ላይ ዱላና ስድብ ነው። የምሬ ነው። መጨረሻ ላይ ምስጋና የለም። የለመዱትን ከተዋችሁ በቃ ጦርነት መጀመር ነው። በጣም በጣም ከባድ ነው። ስለዚህ እችን እህታችንን የምር ብዙ ሰዎች በቃ እንዴት እህቷን እንዴት ሰው እንዲማረበት ነው እንዴ? ምን ችግር አለው? እሷ እኮ አንጀቷ ቅጥል ብሎ ነው። አንጀቷ ባይቃጠል ኖሮ ብዙ ችግር ባይኖርባት እዛ ትመጣለች? አትመጣም። በቃ አየችው። እስቲ ተመልከቱ። ስታስለፈልፋን ነበርኩ። እችኛይቱ እየተቆጣች ስታወራ ያችኛይቱ መላሷን እንትን ብላ እያጀነጀነቻች ነው እንዳውም እንድትልክላት። ማሬ እንደዚህ ነው፣ ማሬ እንደዚህ ነው፣ እህትዋዬ ነው፣ ገንዘቤዋ ነው፣ ገንዘቤዋ ማለቷ ነው። እንግዲህ ምንም ሌላ አማርኛ የለውም። እንዲህ ወላሂ